ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከባለፈው ፓርታችን የቀጠለውን የአዲሱን ፓርት ቪዲዮአችን በዛሬ ቪዲዮአችን ይዘላችሁ ቀርበናል። በዛሬ ቪዲዮአችን ከበር የምናደርገው ርዕስ ሪሊጂየስ ኤክስፓንሽን ኢን ኢትዮጵያን ሪጅን፣ በሚድቫል ፔሪየድ ላይ የነበረው በኢትዮጵያ ሪጅን ላይ የነበሩ የሪሊጂየስ ኤክስፓንሽኖችን ወይም ደግሞ የእምነት ስርጭቶችን በዚህ ቪዲዮአችን ከበር እናደርጋለን እና የመጀመሪያው ርዕሳችን ክርስቲያኒቲ ኤክስፓንድ ዊዝ ዘ ኪንግደም as the Christian Highland Kingdom expand its territory, Christianity also spread along with it። የክርስቲያን ሃይላንድ ኪንግደሞች በቴሪቶሪ ኤክስፓንድ ሲያደርጉ ወይም ደግሞ ወደ አዲስ ቦታ ስርጭት አድርገው አዲስ ቦታን ሲቆጣጠሩ አብረው ከቦታው በተጨማሪ የነበራቸውን እምነትንም ስፕሪድ ያደርጉ ነበር የሚለና this means political expansion and religious expansion went hand in hand ይለናል። እና ማለት በጊዜው በዚህ በሚድቫል ፔሪየድ ላይ የፖለቲካል ኤክስፓንሽን እና ሪሊጂየስ ኤክስፓንሽን እጅ ለእጅ አብረው የሚሄዱ ሁለት የኤክስፓንሽን ፕሮሰሶች ነበሩ ነው የሚለን። ሪቪቫል ኦፍ ክርስቲያን ኢን ሸዋ፣ አሁን ደግሞ የምናየው በሸዋ ላይ የክርስቲያን እምነትን ስርጭት መነቃቃትን ነው በዚህ ቪዲዮአችን ላይ የምናየው። አንደር ዘ ሶሎሞኒክ ዳይናስቲ ክርስቲያኒቲ ቢኬም ስትሮንግ አጌን ስፔሻሊ ኢን ሸዋ። በሶሎሞኒክ ዳይናስቲ ጊዜ ክርስቲያኒቲ ልክ እንደ በፊቱ ስትሮንገር እንደ አዲስ ስትሮንገር የሆነ መምጣት ችሎ ነበር ይለናል። ይሄ ደግሞ በጣም መሆን የቻሉ ስፔሻሊ ሸዋ ላይ በጣም ስትሮንገር የሆነ መጥቶ ነበር ክርስቲያኒቲ እምነት ነው የሚለን። ኪ ሪሊጂየስ ሴንተሮች፣ እነዚህ ቦታዎች ደግሞ የሪሊጂየስ ሴንተሮች ነበሩ በጊዜው። የመጀመሪያው ደብረ ሊባኖስ ወይም ደግሞ በአሁን አጠራሩ ደብረ አስቦ የምንለው ማለት ነው። ይሄ አንድ ሪሊጂየስ ሴንተር ነበር ፋውንድድ ባይ ተክለ ሃይማኖት እና ይሄ የተገኘው በተክለ ሃይማኖት ነበር። ቢኬም ኤ ሜጀር ሴንተር ኦፍ ክርስቲያኒቲ፣ በተክለ ሃይማኖት ከተገኘ በኋላ ደግሞ የክርስቲያኒቲ ሜጀር ሴንተር መሆን ችሎ ነበር ነው የሚለና። ሁለተኛው ደግሞ ሀይቀ እስጢፋኖስ ሞናስትሪ የሚባላል። ይሄኛው ደግሞ ስታብሊሽ ኤርሊ ባይ ኢያሱ ሞሃ፣ ይሄ ደግሞ መጀመሪያ ላይ በኢያሱ ሞሃ ነበር መገንባት የቻለው። ኢምፖርታንት አቺቭመንትስ፣ በዚህ በሚድቫል ፔሪየድ ላይ ደግሞ ከነበሩ አቺቭመንቶች ደግሞ በጣም አስፈላጊ የነበሩት እነዚህ ሁለቶች ነበሩ ነው የሚለና። የመጀመሪያው ተክለ ሃይማኖት ኮንቨርትድ ኪንግ ሞታላሚ ቱ ክርስቲያኒቲ። ተክለ ሃይማኖት የሚባለው በጊዜው አገዛዝ ዘመን ላይ የነበረው ንጉስ ኪንግ ሞታላሚን ወደ እምነቱን ወደ ክርስቲያኒቲ እንዲቀይር ማድረግ ችሎ ነበር። ይሄ አንድ እንደ ኪ አቺቭመንት የሚታይ ነበር። this shows how religious spread through influencing rulers፣ እና ይሄ ደግሞ የሚያሳየው በጊዜው ምን ያክል ሩልን ሪሊጅን ኢንፍሉዌንስ ያደርግ እንደነበር ነው የሚያሳየው። ሪዛልት ሞናስቲክ ላይፍ ሊቪንግ as a monk became very important፣ እና በዚህን ሰዓት ደግሞ ይሄ ሞናስቲክ ላይፍ ወይም ደግሞ መልኩሶ መኖር የሆነ ቦታ ላይ በጣም ኢምፖርታንት የሆነ መጥቶ ነበር ነው የሚለን። በዚህ ፔሪየድ ላይ ሞናስቲሲዝም ቢኬም ዶሚናንት ኢን ኢትዮጵያን ኦርቶዶክስ ቸርች፣ እና ይህንም ተከትሎ ሞናስቲሲዝም ወይም ደግሞ ሞንክ ሆኖ መኖር ኢትዮጵያ ኦርቶዶክስ ቸርች ላይ በጣም ዶሚናንት የሆነ መጥቷል ነው የሚለን በዚህ ፔሪየድ ላይ። ስፕሪድ ኦፍ ክርስቲያኒቲ ቱ አዘር ሪጅንስ፣ አሁን ላይ ደግሞ የክርስቲያን እምነትን ወደ ሌላ አካባቢዎች የነበረውን በጊዜው ስርጭት ነው በዚህ ርዕሳችን ደግሞ የምናየው። ክርስቲያኒቲ ዲድንት ስቴይ ኦንሊ ኢን ሸዋ ኢት ኤክስፓንድድ ፈርዘር፣ ክርስቲያኒቲ በሸዋ ብቻ አልተገደበም ነው የሚለን። ከዛም በተጨማሪ ፈርዘር መሰራጨት ችሎ ነበር። ኤሪያስ ዌር ኢት ስፕሪድ፣ እና የተሰራጨባቸው ቦታዎች ደግሞ እነዚህ ነበሩ። የመጀመሪያው ጎጃም፣ ወደ ዳሞት፣ ወደ ናሪያ፣ ዋጂ፣ ወደ እነዚህ አካባቢዎች መሰራጨት ችሎ ነበር ከሸዋ በተጨማሪ ክርስቲያኒቲ ነው የሚለን። ሁ ስፕሪድ ኢት፣ በዚህን ሰዓት ደግሞ ስፕሪድ እንዲያደርግ ደግሞ ያደረጉ የመጀመሪያዎቹ ዲሳይፕልስ ኦፍ ተክለ ሃይማኖት ወይም ደግሞ የተክለ ሃይማኖት ደቀ መዝሙሮች ነበሩ። ሁለተኛው ደግሞ ፎሎወርስ ኦፍ ኢያሱ ሞሃ፣ የኢያሱ ሞሃ ተከታዮች፣ እነዚህ ሁለቶች ነበር ክርስቲያኒቲን ከሸዋ በመነሳት ወደ እነዚህ አካባቢዎች ስፕሪድ እንዲያደርግ ማድረግ የቻሉት ነው የሚለን። ግሮዝ ኦፍ ሞናስትሪስ ኤንድ ቸርችስ፣ አሁን ደግሞ የምናየው የሞናስትሪዎችን የገዳማትንና የቤተ ክርስቲያናትን እድገት በዚህ ርዕሳችን ደግሞ እናያለን። ዱሪንግ በ14ኛው ኤንድ በ15ኛው ሴንቸሪ መኒ ኒው ቸርችስ ኤንድ ሞናስትሪ ዌር ቢልድ፣ በጣም ብዙ ቸርችና ገዳማት መገንባት ችሎ ነበር ይለናል። ናት ኦንሊ ኢን ዘ ኖርዝ በት አክሮስ መኒ ሪጅንስ፣ እነዚህ ሞናስተሪ እና ቸርቾች ደግሞ መገንባት የቻሉት ኖርዘር አካባቢ ብቻ ላይ አልነበረም ነው የሚለና። ከዚህ በተጨማሪ ደግሞ በጣም በብዙ ሪጅኖችን መገንባት ችለው ነበር። ከዚህ በተጨማሪ ደግሞ ይገነቡ ከነበሩት ደግሞ ስፔሻል ሜንሽኖች አሉ ወይም ደግሞ ባገነባባቸው ወጣ ያሉ የተገነቡ ሞናስተሪዎች ነበሩ። የመጀመሪያው ሞናስተሪ ኦን ሌክ ዝዋይ፣ ሌክ ዝዋይ ላይ የተገነባ ሞናስተሪ ወይም ገዳም ነበርና እሱ እንደ አንድ ይጠቀሳል። ሁለተኛው ደግሞ ሞናስተሪስ ኦን ሌክ ጣና፣ ሌክ ጣና ላይ ያሉ ሞናስተሪዎች ወይም ገዳማትም በተመሳሳይ
በተመሳሳይ በስፔሻል ሜንሽንነት በዚህ ፔሪድ ይጠቀሳሉ ነው የሚለን። this become important religion centers እናም እነዚህ አካባቢዎች በጣም አስፈላጊ የሪሊጂየስ ሴንተሮች ከጊዜ በኋላ መሆን ችለው ነበር ነው የሚለን። churches and state corporation አሁን ደግሞ የምናየው በዚህ ርዕሳችን ቸርችና ስቴት እንዴት አድርገው ኮርፖሬት ያደርጉ እንደነበር ወይም ደግሞ እንዴት አድርገው አንድ ይሰሩ እንደነበር በዚህ ርዕሳችን ላይ ደግሞ እናያለን። the spread of Christianity was not random, it was supported by the government በጊዜ የነበረው የክርስቲያኒቲ እምነት ስርጭት ራንደም አልነበረም ነው የሚለን። ይልቁንም በገቨርንመንት ሰፖርት ይደረግ ነበር ወይም ደግሞ ገቨርንመንት ድጎማ ያደርግለት ነበር ስፕሪድ እንዲያደርግ ነው የሚለን። roles of kings አሁን ለምሳሌ ኪንጎች build churches and monasteries እንዲ ስፕሪድ እንዲያደርግ ክርስቲያኒቲ የሚያደርጉት አንደኛ ኪንጎች ቸርችና ሞናስተሪዎችን ይገነቡ ነበር። ሲገነባ ማህበረሰቡ ወደ ክርስቲያኒቲ እምነት በደንብ ይጠጋል እና በዚህ አንድ ኢንፍሉዌንስ ማድረግ ይችሉ ነበር ነው የሚለን። give them large areas of land እዚህ በተጨማሪ ደግሞ ለቸርችና ለሞናስተሪ ግንባታ የሚሆኑ በጣም ትላልቅ መሬቶችን ይሰጡ ነበር ነው የሚለን። roles of the church spread Christianity አሁን ላይ ደግሞ የኪንጎችን ሮል አይተናል። አሁን ላይ ደግሞ ቸርቾች በጊዜው ክርስቲያኒቲ እምነት ስፕሪድ እንዲያደርግ የነበራቸውን ሮል ደግሞ አሁን ላይ እናያለን። spread Christianity taught people that king were legitimate አንደኛ ስፕሪድ ክርስቲያኒቲ እንዲያደርግ ያደረጉት ኪንጎች ሌጂቲሜት እንደነበሩ ያስተምሩ ነበር። እነዚህ በጊዜ የነበሩ ቸርቾች ወይም ደግሞ በጊዜ ስልጣን የነበሩ ኪንጎች የተመረጡና ራይትፉል ሩለሮች እንደሆኑ ለደቀ መዝሙሮቻቸው ያስተምሩ ነበር እነዚህ ቤተክርስቲያኖች ነው የሚለን። ፒክ ኦፍ ዲስ ኮርፖሬሽን እና ይህ ጥብረት ደግሞ በጣም ጫፍ ላይ መድረስ ይቻሉ ወይም ደግሞ በጣም ማደግ የቻለበት ፔሪድ ደግሞ በዘርዓ ያዕቆብ ከ1434 እስከ 1468 በነበረው ዓመተ ምህረት ነው። ቸርች ኤንድ ስቴት ወርክድ ቬሪ ክሎስሊ ቱጌዘር በዚህ ዓመተ ምህረት ላይ ቸርቾችና ስቴቶች አብረው በጣም በጥምረት መስራት ችለው ነበር ወይም ደግሞ ጀምረው ነበር በዚህ ፔሪድ ነው የሚለን። this was the strongest point of their alliance ከነበረው የሁለቶች ቅንጅት ደግሞ በጣም ስትሮንገስቱ ጠንካራው ይሄ ፔሪድ ነበር ነው የሚለን። ሌላኛው ርዕሳችን ደግሞ spread of Islam in the Ethiopian region አሁን ላይ ደግሞ ክርስቲያኒቲን ጨርሰናል። አሁን ላይ ደግሞ እንዴት በኢትዮጵያ ሪጅኖች ላይ ደግሞ እስላም ስፕሪድ እንዳደረገ ደግሞ በዚህኛው ርዕሳችን ከበር እናደርገዋለን ማለት ነው። now while Christianity was expanding Islam was also growing in the region በዚህም ፔሪድ ክርስቲያኒቲ በጣም ኤክስፓንድ እያደረገ ነበር ብለናል። ግን ክርስቲያኒቲም ኤክስፓንድ ሲያደርግ በአንዳንድ ሪጅኖች ላይ ደግሞ እስላም ግሮ እያደገ ነበር ነው የሚለና how Islam entered the region መጀመሪያ እስላም ኢትዮጵያ ውስጥ አይደለም የተፈጠረ ሌላ ቦታ ላይ ነው ወደ ኢትዮጵያ የመጣና እንዴት ወደ ኢትዮጵያ ሪጅን ደግሞ እንደገባ ይሄ እምነት እናያለን በዚህ ርዕሳችን ላይ። Islam spread mainly through trades and contact not force ወደ ኢትዮጵያ እስላም የገባው በትሬድ በኮንታክት ነው እንጂ በፎርስ አልነበረም ይለናል። ወይም ደግሞ በጦርነት ወይም በግዳጅ አልነበረም እምነቱ ወደዚህ የገባው ይልቁንም በትሬድ እና በግንኙነት ወይም በኮንታክት ነበር መግባት የቻለው ነው የሚለን። two main entry routes እና የእምነት ደግሞ ወደ ኢትዮጵያ ሲገባ የገባባቸው ሁለት ዋነኛ ራውቶች ወይም ደግሞ ፓዞች መንገዶች ነበሩ ነው የሚለን። የመጀመሪያው ሬድ ሲ ኮስት በሬድ ሲ ኮስት ነበር በመጀመሪያነት የገባ። ሁለተኛው ራውት የነበረው ደግሞ ፖርት ኦፍ ዘይላ ወይም ደግሞ ገልፍ ኦፍ ኤደን የሚባለው በሱ ነበር። በእነዚህ በሁለት ኢንትሪ ራውቶች ነበር እስላም ወደ ኢትዮጵያ መግባት የቻለው ነው የሚለን። አርሊ ሙስሊም ሰትልመንት እና በጊዜው ደግሞ የነበሩ በጣም ቀደምት የሚባሉ የሙስሊም ሰትልመንቶች የነበረው አንደኛ ዳህላክ አርቺፕላጎ የሚባል ነበር። ይሄ አንዱ የአርሊ ሙስሊም ሰትልመንት ነበር። ሁለተኛው ደግሞ ሬድ ሲ ኮስታል ኤሪያስ እነዚህ ሁለቶች የአርሊ ሙስሊም ሰትልመንቶች ነበሩ። በት እስላም did not spread deeply inland for these routes in most state near the coast እና ግን በእነዚህ ራውቶች ግን የገባው የእስላም እምነት ግን ወደ ኢንላንድ ፈርዘር ስፕሪድ ማድረግ አልቻለም ወይም ደግሞ በደንብ መሰራጨት አልቻለም ወደ መሬት አካባቢዎች ነው የሚለን። ይልቁንም በኮስታል አካባቢዎች ላይ ተገድቦ ቀርቶ ነበር ነው የሚለን። ዘሪል ጌትዌይ ወይም ደግሞ ዘይላ አሁን ላይ ደግሞ በዋነኛ የገቡበትን ስለ ዘይላ ፖርት ደግሞ በአሁኑ ርዕሳችን እናያለን። the most important entry point for Islam was ዘይላ ዋነኛው የእስላም መግቢያ ፖርታቸው የነበረው ዘይላ ነበር ነው የሚለን። why ዘይላ was important ለነዚህ ለእስላም መግቢያዎች ለምን ዘይላ መረጣት ወይም ደግሞ ዘይላ በጣም አስፈላጊ የነበረችው አንደኛ many trade routes from the interior connected to it በጣም የብዙ የትሬድ ራውቶች ከዘይላ ፖርት ጋር የተያዙ ስለነበር በዚህ አንድ በጣም አስፈላጊ እንድትሆን አስችሏት ነበር ዘይላ ፖርትን። ሌላኛው ደግሞ it became the main path for Islam to spread inland እናም ይህን ተከትሎ እስላም ቅድም ላይ ማድረግ ያልቻሉትን ወይም ደግሞ ወደ ኢንላንድ ስፕሪድ ማድረግ ያልቻሉትን ነገር እንዲችሉ አስችላቸው ነበረች እቺ ዘይላ ፖርት ነው የሚለን። ሌላኛው ርዕሳችን ነው ሮልስ ኦፍ ሙስሊም መርቻንትስ ቅድም ላይ ሮል ኦፍ ኪንግስ ቸርችስ አይተናል። አሁን ላይ ደግሞ ሮል ኦፍ ሙስሊም መርቻንትስ ወይም ደግሞ
በጊዜው ሙስሊም መርቻንቶች እንዴት የእስልምና እምነት እንዴት አድርጎ ስፕሪድ እንዲያደርግ እንዳገዙት ደግሞ በዚህኛው ርዕሳችን ያለን ማለት ነው። እስላም ስፕሪድ ሜንሊ ስሮ አረብ ኤንድ አረብ ሙስሊም ትሬደርስ። እስላም በብዛት ስፕሪድ ማድረግ የቻለው በአረብና ነን አረብ በሆኑ በሙስሊም ትሬደሮች ነበር ነው የሚለን። ዋት ዘይ ዲድ እና ደግሞ እነዚህ ትሬደሮች እነዚህ የሙስሊም ትሬደሮች ደግሞ ምን ማድረግ እንደቻሉ ደግሞ ወይም ደግሞ ያደረጉትን ነገር አሁን ላይ እናያለን። ትራቭልድ አሎንግ ትሬድ ራውትስ በትሬድ ራውቶች ላይ ትራቭል በማድረግ ቢልት ማርኬት ሴንተር የማርኬት ሴንተር እንዲፈጠር ማድረግ ችሎ ነበር። እነዚህ ትሬደሮች የሙስሊም ትሬደሮች ስቴድ ዜር ፎር ሎንግ ፔሪድ እና ደግሞ ከዛ ቦታ ላይ በጣም ለብዙ ጊዜያት መቆየት ችሎ ነበር እና ይህንም ተከትሎ ከዛ ቦታ ላይ በጣም ሲቆዩ እዛው ላይ ሜሬጅ ይፈጸማል፣ ልጅ ይወለዳል። በዚህ እስልምና በጣም እየተስፋፋ መጣ ነው የሚለን። ሌላኛው ደግሞ ካልቸራል ኢንተራክሽን ወይም ደግሞ የባህል ውህደትን ደግሞ ኦንላይን ያለን። ትሬደር ኤክስቼንጅ ጉድስ ዊዝ ሎካል ፒፕል ስሎውሊ ቢልድ ሪሌሽንሺፕ ግራጁዋሊ ኮንቨርትድ ሎካል ኮሚኒቲ ቱ እስላም እና ደግሞ ኢስላም ስፕሪድ እንዲያደርግ ደግሞ አንድ ያደረጉ የካልቸራል ኢንተራክሽን ነበር። ትሬደሮች ከሎካል ፒፕሎች ጋር ጉዶችን ኤክስቼንጅ ያደርጉ ነበር፣ ይለዋወጡ ወይም ይሻሻጡ ነበር እና ይሄ ደግሞ በጊዜ ሂደት ሪሌሽንሺፕ እንዲፈጠር ከሎካል ፒፕል ጋር ያደርጋቸዋል። ኮሚኒቲዎች ወደ እስልምና እንዲቀየሩ ያደርጋቸዋል። ሪሌሽን ኦልሬዲ ቢልድ ስለሚያደርጉ ማለት ነው። ኤሪያስ ዌር ኢስላም ስፕሪድ ፒስፉሊ እና ከነዚህ ቦታዎች ደግሞ እስልምና በፒስፉል በሆነ መንገድ ወይም ሰላማዊ በሆነ መንገድ ስፕሪድ መደረግ የተቻለባቸው አካባቢዎች ነበሩ። የኢትዮጵያ አካባቢዎች የመጀመሪያው ሐረር፣ ኢስተርን ሸዋ፣ ወሎ፣ ባሌ፣ አርሲ እና አዘር ኢንቴሪየር ሪጅኖች ሌሎች የውስጥ ሪጅኖች በእነዚህ አካባቢዎች ላይ እስልምና ፒስፉል የነበር መስራጨት ወይም ደግሞ እስልምናን ይዞ የመጡ ትሬደሮች በነጻነት እና በሰላም ነበር ማሰራጨት የቻሉ እስልምናን ወደ ኢትዮጵያውያን የሚለን በእነዚህ አካባቢዎች ላይ ኢምፖርታንት ዲስ ስፕሪድ ዋዝ ሞስትሊ ፒስፉል እና ይሄኛው ስፕሪድ ደግሞ በአብዛኛው ፒስፉል ነበር ነው የሚለን። ራይዝ ኦፍ ሙስሊም ሱልጣኔት አሁን ላይ ደግሞ የሙስሊም ሱልጣኔትን መምጣትን በዚህ ርዕሳችን ከበር እናደርጋለን። as trade and Islam grew new Muslim states sultanates were formed ትሬድ እና እስላም እያደጉ ከመጡ በኋላ አዳዲስ የሙስሊም ስቴቶች ሱልጣኔት የሚባሉ በጊዜ የነበሩት መመስረት ችለው ነበር ነው የሚለና ሜጀር ሱልጣኔትስ በጊዜው የነበሩ ዋና ዋና የሚባሉ ሱልጣኔቶች የሸዋ፣ የኢፋት፣ የፋታግ፣ የዳውሮ፣ የዳራ ወይም የዴራ፣ የባሌ፣ የሃዲያ፣ የአርባብኒ፣ የሻርካን፣ የአዳል ሱልጣኔት እነዚህ ሜጀር ሱልጣኔት ነበሩ በዛን ሰዓት የነበሩ ነው የሚለና ኢምፖርታንት ፋክትስ በጣም እና አስፈላጊ ፋክት ደግሞ ዘ ሩለር ዌር ኮር ሱልጣኔትስ እነዚህን ይመሩ የነበሩ እነዚህን አካባቢዎችን ይመሩ የነበሩ ሩለሮች ሱልጣኔት በመባል ወይም ደግሞ ሱልጣንስ በመባል ይታወቁ ነበር ነው የሚለና ዛት ወይ they are called sultanates እናም ሱልጣን ስለሚባሉ ነበር ሱልጣኔት ይባሉ የነበር ነው የሚለና common features of Muslim sultanates በጊዜው የነበሩ የሙስሊም ሱልጣኔቶች ደግሞ የሚጋሩት የነበረው ካራክተሪስቲክሳቸው ወይም ደግሞ ፊውቸራቸው እነዚህ ነበሩ ነው የሚለና even though they were different they share many similarities አብዛኞቹ የተለያዩ ቢሆንም ግን አብዛኞቹ ደግሞ በተመሳሳይ ሲሚላር የሆኑ ነገሮችን አብረው ሸር ያድርጉ ነበር ይላል። ወይም ደግሞ በጊዜው የነበሩ የሙስሊም ሱልጣኔቶች ተመሳሳይ የሚያደርጋቸው ዋና ዋና ባህሪያት እነዚህ ነበሩ። የመጀመሪያው ፖፑሌሽን was mainly ሙስሊም አብዛኛው የፖፑሌሽን ቁጥር የሚይዘው ሙስሊሞች ነበሩ ነው የሚላል። ሩለርስ had both religious power and political power በጊዜው የነበሩ ሩለሮች ደግሞ religious powerም political powerም ነበራቸው ነው የሚላል። Islam and trade were the main reason they existed located mostly in the south eastern lowland እና ኮመን የሚያደርጋቸው ካራክተሪስቲኮች እነዚህ ናቸው። ከዚህ በተጨማሪ ደግሞ እስላምና ትሬድ ነበር ዋና ሪዝን የነበር በሳውዘርን ኤግዚስት የሚያደርጉ ዋና ሪዝን የነበረው የእስላምና የትሬድ መኖር ነበር ነው የሚለና ስፔሻሊ ደግሞ በሳውዝ ኢስተርን ሎውላንድ አካባቢ ላይ ሎኬት እንዲያደርጉ ያስቻላቸው እስላምና ትሬድ ነበር ነው ዋና ሪዝናቸው የሚለና ኢኮኖሚ some farming existed but mainly dependent on trade እነዚህ አካባቢዎች ላይ የኖሩ ማህበረሰቦች ደግሞ የተዳደሩበት ወይም ደግሞ ገንዘብ ያገኙበት የነበረው መንገድ የተወሰነ ፋርሚንግን ፕራክቲስ ያደርጉ ነበር፣ ግን በአብዛኛው ግን ዲፔንድ ያደርጉ የነበር በትሬድ ወይም በንግድ ነበር ነው የሚለና difference in historical sources even though they had similarity ምንም እንኳን ተመሳሳይነት ቢኖራቸውም each sultanate developed in its own unique way ምንም እንኳን ተመሳሳይነት ቢኖራቸውም ግን አንዳንዱ ሱልጣኔት ግን ዲቨሎፕ ያደርግ የነበረው በተለያየ መንገድ ነበር ነው የሚለና ሶርስ ኦፍ ኢንፎርሜሽን ይሄ ኢንፎርሜሽን ደግሞ የመጣው ከአረብ ራይተር ላይክ
አል ኡማሪ እና ክርስቲያን ራይቲንግስ እና ኢንፎርሜሽን ደግሞ መገኘት የቻለው በአረብ ራይተር በነበረው በጊዜው በአል ኡማሪ በሚባል በተጻፈ ጽሁፍ ላይ ነበር። ከዚህ በተጨማሪ ደግሞ ክርስቲያን ራይቲንጎችን ነበሩ ወይም ደግሞ ክርስቲያኖች በጊዜው የጻፏቸው ጽሁፎች ላይም ይህ መረጃ ሰፍሮ ነበር ነው የሚለን። this source help us understand their internal history እና እነዚህ ሁለት ሶርሶች ደግሞ በጊዜው የነበራቸውን የኢንተርናል ሂስትሪ ወይም ደግሞ የውስጥ ታሪክ እንድንመረምር ወይም ደግሞ እንድንረዳ ያስችለናል ነው የሚለን። እና ተመልካቾቻችን የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮአችን ደግሞ 7.2.1 ትሬድ ኤንድ ትሬድ ራውትስ ሚሊዮን ቀጣይ ርዕሳችን ደግሞ በዚሁ መንገድ በዚሁ ቻናላችን የምናደርሳችሁ ይሆናል። እና ተመልካቾቻችን ቪዲዮአችን ስታዩ የምታዩትን ቪዲዮ ላይክ እያደረጋችሁ ለብዙ ሰው እንዲደርስ፣ ከዚህ በተጨማሪ ደግሞ ቀጣይ ቪዲዮ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።